በአጭር ጊዜ ዝግጅት ሚኒስትሪ ላይ 99.7 እንዳመጣ የረዳኝን የአጠናን ስልት ዛሬ እነግራችኋለሁ። ያው ብዙዎቻችሁ እየጠየቃችሁ ነበር እንዴት ነው ለሚኒስትሪ የምናጠናው የአጠናን ቪዲዮ ስልሰሪልን እንዲሁም ደግሞ እንዴት የሰባተኛ ስምንተኛ ክፍልን ከበር ማድረግ የምንችል የሚሉ ጥያቄዎችን ጠይቃችሁኛል። በዛሬው ቪዲዮ እነሱን እንዲሁም ደግሞ ሚኒስትሪ ላይ ማለፍ ብቻ ሳይሆን በጣም ሰቅላችሁ ጥሩ ውጤት አምጥታችሁ እንድታልፉ ከዛ ደግሞ ሃይ ስኩል ላይ ስምንተኛ ክፍል ላይ ከዛ በታች ይዛችሁ የመጣችሁትን ቤዚክ አንደርስታንዲንግ ነው የምትጠቀሙት ማለት ነው። ስለዚህ በደንብ ዋይድ የሆነ አንደርስታንዲንግ እንዲኖራችሁ ስለ ትምህርቱ ኮር የሆነ በቃ ገብቷችሁ ትምህርቱ እንድትመጡ የሚረዳችሁን የአጠናን ስልት እንዴት ማድረግ እንዳለባችሁ ላይቭ ቲፖችን ዛሬ እነግራችኋለሁ ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሱዛን እባላለሁ ዩር ስተዲ ቤስቲ። እንዲሁም ቪዲዮን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ያድርጉላቸውና ይጠቀሙበት ማለት ነው። የመጀመሪያው ነገር ማድረግ አለባችሁ የማስበው እንግዲህ ይሄንን ቪዲዮ የምታዩ የስምንተኛ ክፍል የስድስተኛ ክፍል ሚኒስትሪ ተፈታኞች ትኖራላችሁ። ያው እኔ 12ኛ ክፍል ማትሪክን ገና ስላልወሰድኩኝ እኔ 12ኛ ክፍል ምንም ማለት አልችልም፣ ግን ያለፍኩበትን የስምንተኛ ክፍል ሚኒስትሪ ነው ቲፕ የምነግራችሁ እና የስድስተኛ ክፍል በእርግጥ እኔ ባልወስድም ግን ደግሞ ከባድ ነው ብዬ አላስብም እና የተቀራረበ አይነት እንደዚህ ናሽናል ኤግዛም ወይም ደግሞ ረዘም ያለ ታይም ተሰጥቷችሁ ረዘም ያለ ጊዜ ተማራችሁን ትምህርት የምትፈተኑባቸው አይነት ፈተናዎች ተመሳሳይ ይዘት ነው የሚኖራቸው። ስለዚህ ስድስተኛ ክፍል ስምንተኛ ክፍል ሚኒስትሪ የምትወስዱ ተማሪዎች እነዚህን ቲፖች መጠቀም ትችላላችሁ ማለት ነው። የመጀመሪያው ማድረግ ያለባችሁ ነገር ቴክ ፕራክቲስ ሺትስ ወይም ደግሞ ፕራክቲስ ኤግዛም መውሰድ ነው ማለት ነው። ይሄ ምንድን ነው የሚያደርጋችሁ? መጀመሪያ ጥናት አሁን ላይ ጀምራችሁ ሊሆን ይችላል። እኔ በጣም ጥቂት ጊዜ 3 ወር ምናምን ሲቀር ነው ጥናት የጀመርኩት። ከዛ በፊት ጥናት ያደረኩኝ አልነበረም። ነገር ግን ምንድነው መጀመሪያ ከጥናት በፊት የጀመርኩት ነገር ጥያቄዎችን መስራት ነው። ጥያቄ መጀመሪያ መስራት አለባችሁ። ጥያቄዎቹ እንዴት ነው የወጡት፣ ምን ቶፒክ ላይ ያተኩራሉ እና ደግሞ እናንተ ያላችሁበትን ደረጃ ሌቭላችሁ ማወቅ ትችላላችሁ። ምንድነው ዊክነስ፣ ምንድነው ስትሬንግዝ፣ የትኛው ፓርት ላይ ሞር መስራት አለብኝ፣ ምንድነው ያልገባኝ ነገር ወይስ ከነጭራሹ ነው ያልገባችሁም ከሆነ እያንዳንዱ ያላችሁበትን ሌቭል ማወቅ ትችላላችሁ። ጥያቄዎቹ እንዴት እንደወጡ በአጠቃላይ ምን ሊመስል እንደሚችል ፈተናው ማወቅ ትችላላችሁ ማለት ነው። ስለ ፈተናው አንደርስታንዲንግ ካላችሁ በኋላ ወደ ጥናት ስትገቡ ይቀላችኋል። ባላችሁ አጭር ጊዜያት ቢሆን በዛ አጭር ጊዜ ውስጥ ለመዘጋጀት ቀላል ይሆንላችኋል ማለት ነው። ሁለተኛው ያው እነዚህ ፕራክቲስ ኤግዛሞችን ካያችሁ በኋላ ምን እንደሚመስል ጥያቄዎችን ካወቃችሁ በኋላ እኔ የምመክረው ነገር ፎርጌት ኤግዛም እና ምንድነው ማጥናት ያለባችሁ ለመረዳት ብላችሁ አጥኑ። ምክንያቱም ለኤግዛም ብላችሁ የምታጠኑ ከሆነ መረዳት ሳይሆን ያን ነገር ላይ ትኩረታችሁ የሚሆነው ፈተናው ነው። ፈተናው ደግሞ በቃ ይሄ ለፈተና ብላችሁ ታጠኑና አንደርስታንድ ለማድረግ ብላችሁ ታጠኑ ኩላለም አንደርስታንድ ብላችሁ ለማድረግ ብላችሁ አጥንታችሁ ፈተና ላይ ጥሩ ውጤት ነው የምታመጡት። ኢቭን ኤኒ ታይም ላይ ማለት ነው። ሃይ ስኩል ገብቼ ያየሁት ነገር ለፈተና ብዬ ሳጠና ያን ያህል አይደለም፣ ግን እየገባኝ የምር ኖርማል ጊዜ አጠናው ጥናት ደስ ብሎኝ ትምህርቱን ገብቶኝ ከዛ ደግሞ አሪፍ ውጤት ታመጡበታላችሁ። ስለዚህ ኤግዛሙን እርሱትና ጀስት አንደርስታንድ ለማድረግ ያላችሁበትን ሌቭል አውቃችኋል። ጎበዝ ከሆናችሁ ሜቢ ሁሉ ጊዜ አሁን ለምሳሌ የሆነ ጥያቄ አሁንም ቢሆን የሆነ ትምህርት ተምሬ ያንን ጥያቄ ስሪ ብባል በዛ ጥያቄ ልሰራ እችላለሁ። እንዴት ማድረግ እንዳለብኝ ያውቅልኝ ይችላል፣ ግን ዳዝሚ አንደርስታንድ አድርጋለሁ ማለት አይደለም። ኢንተርናላይዝ ማድረግ አለባችሁ። የተማራችሁትን ትምህርት ምን ማለት ነው፣ ሪሊ ምንድነው ያ ነገር፣ ስለምንድን ነው እየተወራ ያለው የሚለው ሊገባችሁ ይገባል። ጀስት ጥያቄዎችን መስራት ኢትስ ኢዚ ማለት የሆነ ጥያቄ ተሰጥቷችሁ ግን ጥያቄ ልትሰሩ ትችላላችሁ፣ ግን በደንብ ደግሞ ከፍ እንድትሉ የሚያደርጋችሁ ወደም ቶፕ እንድትሆኑ የሚያደርጋችሁ ጥያቄውን መስራት መቻላችሁ ብቻ ሳይሆን ቢሃይንድ ያለውን ሪዝን ማወቃችሁ፣ ምንድነው አፕሊኬሽኑ፣ ምንድነው እያደረግን ያለን እውነት ለምን እንደዚህ የምናደርገው የሚለውን ነገር ማወቃችሁ ነው ማለት ነው። ስለዚህ ኤግዛሙን ረስታችሁት አንደርስታንድ ማድረግ ላይ ነገር ይሆን ካተኮራችሁ አሪፍ ውጤት ማምጣቱበት ምክንያት አይኖርም ማለት ነው። ስቲል ታይማችሁን እያያችሁ አሁን ኤግዛም መስራት አለብኝ መሀል ላይ እያላችሁ ብታደርጉም ግን ደግሞ ስለ ኤግዛሙ በደንብ ባይሆን ትኩረታችሁ አሪፍ ነው። የሰባተኛ ክፍል ጀምራችሁ የስምንተኛ ክፍልን እየተፈተናችሁ የተማራችሁ የሰባተኛ ክፍልን መጽሐፍ ማንበብ መጀመር ትችላላችሁ ማለት ነው። ዳኛው ጥያቄ ያው የሰባተኛ ክፍል የስምንተኛ ክፍልን እንዴት አድርጌ ነው ማስኬዶ አብሬ የስምንተኛ ክፍል የተማርኩ የሰባተኛ ክፍልን ማጠናው ነው። እኔ የምመክራችሁ ነገር ስምንተኛ ክፍል ላይ እናንተ እንድታልፉ እንድትወድቁ የሚያደርጋችሁ የመጨረሻ ላይ የምትወስዷት የሚኒስትሪ ኤግዛም ናት። ስለዚህ
ይሄን ያህል ክፍል ውስጥ ፈተና ምናምን መጨነቃችሁን አቁሙ እላለሁ። በእርግጥ የነገር ትንሽ ኦፌንሲቭ ሊሆን ይችላል፣ በተለይ አስተማሪ ምናምን ሲያዩ እንዴት እንደዚህ አይነት ምክር ይመከራል ልትሉ ትችላላችሁ። ግን ፋይናሊ የእናንተ ጎል ማለፍ ነው፣ ጥሩ ውጤት ማምጣት ነው። ከዛ ደግሞ እንዲገባችሁ ነው። ስለዚህ ክፍል ውስጥ የሚሰጣችሁ የተለያዩ አሳይመንቶች ምናምን ላይ በጣም ትኩረታችሁ የምታደርጉ ከሆነ ኦፍኮርስ ኮንሱም ያደርግባችኋል ታይማችሁን። ስለዚህ ታይም አይኖራችሁም ወይም በጣም ትጨናነቃላችሁ። ራሳችሁን ደግሞ መጉዳት የለባችሁም። ስለዚህ ለሁሉም ነገር ታይም ስጡት። እናንተ ማጥናት ላይ ካተኮራችሁ የዚህኛው ፈተናችሁ አይጎዳባችሁ። አሳይመንቶች ምናምን ላይ ብቻ ነው ትንሽ ወደኋላ ልትሉ የምትችሉት ማለት ነው። ስለዚህ በጣም የስምንተኛ ክፍል ላይ እየተፈተናችሁ ያላችኋቸውን ሚድ ሞዴል ምናምን ለመስራት ሳይሆን እናንተ የወደፊቱን አስባችሁ የስምንተኛ ክፍል ፋይናል ላይ ሰኔ ላይ የምትወስዱትን ፈተና አስባችሁ መስራት አለባችሁ ማለት ነው። ስለዚህ ያኔ የስምንተኛ ክፍልን መሀል ላይ እየተማራችሁ የሰባተኛ ክፍልን ደግሞ ኮንሲስተንት ሆናችሁ እዚህ ጋር በጣም የሚያስፈልገው ነገር ኮንሲስተንሲ ነው። ከዛ ጀምሬ አነባለሁ ካላችሁ ኢትስ ኢዚ፣ በጣም ከባድ ነገር አይደለም ይሄን ያህል መማር። በተለይ ደግሞ አሪፍ ላይ ላላችሁ ሰዎች አቬሬጅ ምናምን ሎናችሁ ተማሪዎች ኦልሬዲ ቶፕ ተማሪ ከሆነ ደግሞ ከባድ አይደለም ይሄን ያህል ትንሽ እንኳን ታይም ቢቀር ማለት ነው። ስለዚህ ኮንሲስተንት ሆናችሁ ከዛሬ ጀምሮ መስራት አለብኝ ካላችሁ ከዛ ሰዓት ጀምሮ ዲሲፕሊን ሆናችሁ ያን ነገር መስራት አለባችሁ እና መጨነቃችሁን አቁማችሁ ለነዚህ ጥቃቅን ፈተናዎች ምናምን ጎላችሁ ያስከሆነ ድረስ በደንብ ትኩረት አድርጋችሁ እሱ ላይ የሰባተኛ ክፍል በቃ እያነበባችሁ ዲሲፕሊን ሆናችሁ እረፍት እየወሰዳችሁ ማንበብ ትችላላችሁ ማለት ነው። ሌላኛው ጥያቄ የሚሆነው ነገር የማስበው መጽሐፍ ባነብ ይሻላል ወይስ ሪፈረንስ መጽሐፍ ነው? ሪፈረንስ መጽሐፍ አለብኝ የሚሉ ጥያቄዎች ናቸው። ሜንሊ መጽሐፋችንን ነው ማንበብ ያለብን። ምክንያቱም ካሪኩለሙ ሪፈረንስ መጽሐፎችም ቤዝድ ሆነው የተሰሩት ዋናውን ቴክስት ቡክ ነው። ስለዚህ ቴክስት ቡካችሁን ነው መጀመሪያ ማንበብ ያለባችሁ። ቴክስት ቡካችሁን አብጠርጥራችሁ በቃ ምንም ነገር ሳይቀራችሁ ቃል በቃል ማንበብ መረዳት ከቻላችሁ ዩር ፐርፌክት፣ በጣም በቃ አሪፍ የሚባል ውጤት ማምጣት ትችላላችሁ። ግን ሪፈረንስ መጽሐፍ ላይ ብቻ ከሆነ የምታተኩሩት ሪፈረንስ መጽሐፍ ጀስት አጋዥ መጽሐፍ ነው አይደለ? ስለዚህ ያንን አንብባችሁ ስትጨርሱ የሆነ ወይ ሲምፕል ዌይ ለማግኘት ወይ ደግሞ አዳዲስ ተጨማሪ ሀሳቦችን ለማግኘት ነው የምትጠቀሙት። ስለዚህ መጀመሪያ ቤዝድ አድርጋችሁ በደንብ መስራት ያለባችሁ መጽሐፋችሁ ላይ ነው ማለት ቴክስት ቡካችሁን ማንበብ። ከዛ ልክ እሱን እያነበባችሁ ለምሳሌ አንድ ቤት ከጨረሳችሁ ሄዳችሁ የሪፈረንስ መጽሐፍ ጥያቄዎችን መስራት፣ ከዛ እዛ ላይ ፈርዘር ሪዲንግ ማድረግ ማለት ነው። ያኔ ግን ፈርዘር ኩዌስችኖች መስራት ያለባችሁ እናንተ ቴክስት ቡካችሁ ላይ ያሉ ጥያቄዎችን መመለስ ከቻላችሁ ቴክስት ቡክ ላይ ያሉ ቤዚክ የሚባል ጥያቄ ቴክስት ቡክ ላይ ያለ ኤክሰርሳይዝን መስራት ስትችሉ ነው ወደ ሪፈረንስ መጽሐፍ ምናምን ሄዳችሁ። ካልሆነ ራሳችሁ ማምታታት ነው የሚተርፋችሁ፣ ወይም ደግሞ የሆነ ጥቅም አልባ ነገር ጀስት ልትሸመድዱትና የሆነ ጥያቄ እንዴት እንደሚሰራ ልታውቁ ትችላላችሁ፣ ግን ያ አይጠቅማችሁም። ይቀየርባችኋል፣ ግራ ትጋባላችሁ ማለት ነው። ስለዚህ የዋሰ ፈተና ታይም ላይ ጭንቀት ውስጥ ከምትገቡ አንደርስታንድ አድርጋችሁት ኮንፊደንት ሆናችሁ እንድትገቡ መጽሐፋችሁን በስነ ስርዓት ጥንቅቅ አድርጋችሁ ማንበብ። ከዛ የዛ አንድ ሜት ስትጨርሱ ሄዳችሁ ሪፈረንስ መጽሐፍ ላይ ጥያቄዎችን መስራታችሁን መቻላችሁ ስታረጋግጡ ሪፈረንስ መጽሐፍ ላይ ደግሞ ሌላ ከበድ የሚሉ ፈርዘር የሆኑ ኩዌስችኖችን መስራት ትችላላችሁ ማለት ነው። ከዛ እዚሁ ላይ ምን ማድረግ ትችላላችሁ? በመሀል ጨርሳችሁ ብቻ አጠብቁ። ልክ መጀመሪያ ላይ በእኔ አስተሳሰብ ማለት ነው፣ ያው እኔ እንዳደረኩት ነገራችሁ። መጀመሪያ ላይ እንግዲህ ስንጀምር ጥያቄዎችን በመስራት ጀምረናል፣ ያለንበትን ሌቭል አውቀናል። አሁን ደግሞ እንደምናደርገው እያጠናንም እንደገና ጥያቄዎችን መስራት። ስለዚህ ያጠናንባቸውን ፖርሽን ከበር የተደረገባቸውን ጥያቄዎች መቻ እንደሰራናቸው ማወቅ እንችላለን፣ መስራትን እንደቻለን ማወቅ እንችላለን ማለት ነው። እየሰራን ካልሆነ እነዛን ጥያቄዎች እንግዲህ ተመልሰን ያጠናን ስልታችን መቀየር ወይም ደግሞ አሁንም ያ ነገር ላይ ገና እንደሚቀረን እንዳላደረግን አውቀን ተመልሰን ሄደን ማየት እንችላለን ያንን ቶፒክ ማለት ነው። ስለዚህ እስከ መጨረሻው መስራታችሁን ቀጥሉ። በተቻላችሁ መጠን ፕራክቲስ ፔፐሮችን በደንብ አድርጉ። ሞልቷል። ያው ወዝ አይ ቲንክ የ2013 ተፈታኝ ይመስለኛል የነበር ነው ስንታክ ላይ ያለን ያባች ማለት ነው። ስለዚህ ያን ጊዜ እኔ 1990 ምናምን ሳልወለድ የነበሩ ፔፐሮችን ሰራ ነበር። ኢቨን ካሪኩለሙ እንኳን አይመሳሰልም፣ ማይገናኝ ጥያቄዎች አስታውሳለሁ። የሆነ የብሬን ፓርቶች ምናምን ጭራሽ በቃ አይዲያ የሌለኝ ነገሮች አላቸው። በጣም ጥቂት ነገር ናቸው የሚገናኙ ነገሮች አሉት ማለት ነው። ስለዚህ የሆነ በቃ ቢልድ ነበር እያደረኩ የነበረው ኮንፊደንስ፣ እውቀት ነበር፣ ይጠቅማችኋል እውቀቱ። ስለዚህ እውቀቱን ነበር እየሰበሰብኩ የነበረው። ስለዚህ በተቻላችሁ መጠን
ፓስት ፔፐርስ በደንብ ስሩ። አሁንም እንግዲህ ካሪኩለሙ ተቀይሯል። ያ በነበርንበት ጊዜ ኬሚስትሪ፣ ፊዚክስ ምናምን ተብሎ ተከፍሎ ነበር። አሁን እንደገና ሳይንስ ብላችሁ የምትማሩ። ስለዚህ እኛና እናንተ የምትፈቱ 2017 ላይ የምትፈቱን ተማሪዎች አንድ አይነት ላይ አይደለንም። ግን 2013 ላይ እኔ የተፈተንኩትን ፈተና ፈልጋችሁ ቼክ አድርጋችሁ ማየት ማለት ነው። ስለዚህ በደንብ አንደርስታንዲንጉ ይኖራችኋል፣ ይገባችኋል። እና ኮመንት ጥያቄዎች አሉ ብዙ ጊዜ ፈተና ላይ መጽሐፍ ላይ ራሱ አይ ቲንክ የሌሉ ግን ደግሞ ሁሌ የማይቀሩ ጥያቄዎች አሉ። አስታውሳለሁ ለምሳሌ ኬሚስትሪ ላይ ፕሮሰስ ይመስለኛል እንደዚህ ሀበር ፕሮሰስ፣ ኮንታክት ፕሮሰስ ምናምን የሚባለው የምን ፕሮሰስ ነው። ሁሌ ቴስት ኤግዛም ፔፐሮችን ስሰራ የዛን ጊዜ ኬሚስትሪ ሁሌ የነበሩ ጥያቄዎች ናቸው። ግን መጽሐፍ ላይ አምናሹር ኑሩ አይኑሩ ያን ጊዜ ማለት ነው ስንሻል ግን በቃ ሁሌ አሉ በዚህ ጥያቄዎች። ስለዚህ የተለመዱት ደግሞ ጥያቄዎች አሉ። ስለዚህ እነሱን ጥያቄዎች አትሊስት ባትዝቷቸው አሪፍ ነው፣ የሆነ ማርክ አላቸው ማለት ነው። ስለዚህ እነዛን አትሊስት ላለመሳት የተለመዱ ጥያቄዎች ስላሉ እነዛን ነገሮች ደግሞ አውቃችሁ ተደጋጋሚ ስታገኙ ኦኬ ነገር ምንድን ነው ብላችሁ እዛ ነገር ላይ ደግሞ በደንብ ማየት። በተለይ ደግሞ ሪፈረንስ መጽሐፍ ላይ በእርግጥ እነዚህ ነገሮች ማብራሪያዎች ኤግዛም ቡክ ስትሰሩ ከነ ማብራሪያው ስለሚቀመጥላችሁ ያቀልላችኋል ማለት ነው። ሶ አይ ቲንክ የሚጠቅማችኋል ያልኳቸውን አብዛኞቹ ነገሮች ጠቅሻለሁ። ግን ምንድነው ያው አንዳንድ ስቴትም እየሰማሁ ስለሆነ ለሁሉም የሚሆን እንትኖችን የምትነግሪንን ቲፖች ለሁሉም ለጎበዝም ለአቨሬጅም ከዛ ደግሞ በጣም ሎወር ሌቭል ላይ ያሉን ተማሪዎች ስለሚኖሩ እንደዚህ አይነት ማድረግ ስለተባልኩኝ ገና ለሆናችሁ ተማሪዎች ወይም ደግሞ አሁን እስካሁን የነገርኳችሁን ቲፖች ተጠቅማችሁ አቨሬጅ የሆናችሁ ተማሪዎች ወደ ቶፕ የነበራቸውን በጣም በቃ ቶፕ መሆን ትችላላችሁ ብዬ አስባለሁ። ተነገርኳችሁ መሰረት እኔ ከራሴ ልምድ ማለት ነው። ግን ደግሞ በጣም ሎወር ሌቭል ላይ ያለን ተማሪዎች ልንሆን እንችላለን። ጀስት ለማለፍ እየሰራን ያለን ተማሪዎች ልንሆን እንችላለን። ስለዚህ ለእነሱ ተማሪዎች እኔ የምመክራችሁ ምክር ምንድነው? የመጀመሪያው ነገር በቃ ቤዚክ የሚባል ነገር እናንተ 8ኛ ክፍል ተማሪ ሊያውቅ የሚገባቸው ቤዚክ ነገሮች አሉ አይደለ? እነዛን ነገሮች ምክንያቱም መጽሐፍ ላይ የተቀመጡት ሁሉም ነገር አዎ እዛ ግሬድ ሌቭል ላይ የተቀመጡት 8ኛ ክፍል ተማሪ ማወቅ ስላለባቸው ነው እነዛን ነገሮች። ነገር ግን 8ኛ ክፍል ወይም ደግሞ በቃ ኤሌመንተሪ ስኩል ፕራይመሪ ስኩልን ያጠናቀቀ ተማሪ ማወቅ የሚገባቸው ነገሮች አሉ። ምክንያቱም አንዳንድ ጊዜ እናያለን አይደለ 12ኛ ክፍል 10ኛ ክፍል ደርሶ ግን በስነስርዓት መጻፍ የማይችል ሰው አለ። በጣም ብዙ ገና ማካፈል ማባዛት በስነስርዓት ማያውቅ ሰው አለ። በጣም ብዙ ስለሚያጋጥመኝ ማለት ነው። ስለዚህ እንደዛ ከሆነ ማለፋችሁን በእርግጥ ያጠራጥራል። ግን እንደዚህ ከሆናችሁ በጣም ሎወር ሌቭል ላይ ካላችሁ ግን አሁን ራሳችሁ መቀየርና መለወጥ የምትፈልጉ ከሆነ ማድረግ ያለባችሁ ነገር ቤዚክ የሚባሉትን ነገሮች ማወቅ። ለምሳሌ ማትስ ላይ የሰው ልጅ ቤዚክ የሚባል ነገር ማወቅ ያለበት መደመር፣ መቀነስ፣ ማባዛት፣ ማካፈል አራቱን የማትስ ቤዚክ ኦፕሬሽንስ ማወቅ አለበት አይደለ? ማባዛት ቢያንስ ሳትችሉ ማባዛት ማለት ነው ሳታውቁ ሰም የሆኑ እስከ 12 ቤት ናይቲንግ ካለ ጊዜ ቤት ሳታውቁ ማትስ ፈተና ብትፈተኑ እንዴት ነው የሚሆን ያለ ነገር? ምክንያቱም አይቀርላቸው የሆነ ፓርት ላይ ኦፕሬሽንስ ይኖራል። በቃ ሁሌ እናንተ ያኮ ቢልድ አድርጎ ሌላ ኮንሰፕት ውስጥ ገባችሁ እንዴ አይጠፋም ማባዛት ምናምን የሚባሉ ነገሮች ማለት ነው። ስለዚህ ማባዛት የሚለውን ሳታውቁ እንደገና ሊኒየር ኢኩዌሽን ጋር ሄደው በቫሪያብል ማባዛት ደግሞ አይጀምሩ። ስለዚህ ማባዛት ማወቅ በቃ ይሄ ቤዚክ የሚባለው አንደኛ ሁለተኛ ክፍል ተማሪ የሚያውቃቸው ነገሮች ማወቅ ማለት ነው። እንግሊዝኛ ጋር ስንመጣ አማርኛም አይ ቲንክ አማርኛ እንኳን ኦብቪየስ ነው ቀላል ነው። ስለዚህ እንግሊዝኛ ጋር ስንመጣ ደግሞ በቃ ቤዚክ የሚባለው ነገር ለመገንባት መሞከር ነው። አቬሬጅ ምናምን ተማሪዎች እንግሊዝኛ ጋር ምናምን ስንመጣ እንትኖችን እንግሊሽ ወርዶች አሉ አይደለ መጽሐፍ ላይ ያሉ እነሱን ወርዶች ብታውቋቸው አሪፍ ነው። አይ ቲንክ የሚኒስትሪ ምናምን ጥያቄዎች የሚመጡት ከመጽሐፍ ላይ ካሉ ወርዶች ይመስለኛል። ወይ ደግሞ በጣም በዛ ሌቭል ያሉ ወርዶች ማለት ነው የሚመጡት። ከፍ ሲልም ደግሞ እንደዛው ይመስለኛል እንደዛ። ስለዚህ እነዛ ያሉትን ወርዶች ምናምን ማወቅ፣ ኮንተንታችሁን የምታዩትን ኮንተንት ምናምን ካስተካክላችሁ እንግሊዝኛ ምናምን የሆኑ ሰም ወርድስ ኒው ወርድስ የሆነ ቮካብላሪያችሁን ከፍ ማድረግ ትችላላችሁ፣ ማወቅ ትችላላችሁ ማለት ነው። ስለዛ እንግሊዝኛ ላይ እንደዛ መስራት ትችላላችሁ። ማትስ ላይ ደግሞ በቃ ቤዚክ የሚባል ነገር ማወቅ። እንግሊዝኛ ትንሽ ቤዚክ የሚባል ነገር ቤዚክ ትርጉሞች ምናምን ካወቃችሁ ኬሚስትሪ ሳይንስ አይደለም የሚባለው። ስለዚህ ሳይንስ የሚባለውን ትምህርት ስትማሩ ወይም ደግሞ ሶሻል ስተዲስ ስትማሩ እነዛን ነገሮች ቃላት ዋና ዋና ትርጉም መተርጎም ከቻላችሁ ከዛ በኋላ ትንሽ ነው
እንትን የሚፈልግባችሁ ማለት ነው። ለማለፍ የሚባል አጠቃላይ ለማጥናት በቃ ቤዚክ ነገሩ መጀመሪያ ሁሉን ነገር ትታችሁ እሱ ላይ መስራት ጀምሮ ከዛ ትንሽ ጊዜ እየቀረ ሲመጣ ሁሉን ነገሮች እያሉ ስትሉ ማድረግ ደግሞ እንዴት ነው ማለፍ የሚችለው የሚለውን ደግሞ መስራት ትችላላችሁ ማለት ነው። አይ ቲንክ እነዚህ ቲፖች ጠቃሚ ነበሩ። ቴንክስ ፎር ዋቺንግ። ጠቃሚ ከነበሩ እና ደግሞ ምን ማካተትላችሁ ይችላችኋል ወይ ደግሞ የሚበረሷቸው ነገሮች ካሉ ኮሜንት ላይ ያስቀምጥላችሁ ይችላሉ። ጠይቁኝ ኮሜንት ላይ እና ደግሞ እንዳለው ያው 10,000 ልንገባ ነው። 10,000 ሰብስክራይበርስ በጣም ቴንክ ዩ ጋይስ አመሰግናለሁ። ለእኔ በጣም ፋስት ግሮዝ ነው እና በጣም ቴንኪዩ እየገባው ስለሆነ አሁንም እንገባለን እና ፊሽን ኤንድ አንሰር ቪዲዮ ለመስራት አስቤያለሁ። ቴንኪ ስንገባ ቴንኪ መግባታችንን አስመልክቼ ማለት ነው። ስለዚህ ጥያቄዎች ካላችሁ ስለኔ ማወቅ የምትፈልጓቸው ጥያቄዎች መጠየቅ ትችላላችሁ። ቪዲዮ እንድሰራላችሁ የምትፈልጉባቸውን ቶፒኮችም መጠየቅ ትችላላችሁ ማለት ነው። ባይ